በዓለማችን ታሪክ የውሃ ውስጥ ሐዲድ አዲስ አይደለም። ከዚህ በፊት እነ ጃፓንና ሌሎች ሀገራትም ሰርቶ አሳይተውናል ለሚሉ የዱባዩን የውሃ ውስጥ የባቡር መንገድ ፕሮጀክት ለየት የሚያደርገው አሁን ላይ ያሉትን የውሃ ውስጥ የባቡር መንገዶች ከ10 ጊዜ በላይ የሚበልጥ መሆኑና ፍጥነቱም አሁን በምድር ካሉ ባቡሮችም ቢሆን በእጥፍ የሚበልጥ መሆኑ አጃይብ የሚያሰኝ ሆኗል። ባቡሩ ይህን ያህል ርቀት በዚህን ያህል ፍጥነት እንዲጓዝ የሚያስችለው ደግሞ ሐዲዱ ያረፈበት ተንጠልጣይና ውሃ የማያስገባ የኮንክሪትና የመስታወት ቱቦ የባቡሩን ፍጥነት ሊገድብ የሚችለውን የአየር ግፊት የሚያስቀርለት በመሆኑ ወይም በከፍተኛ ደረጃ ስለሚቀንስለት ነው። ነገር ግን ከአየር ግፊት ነፃ መሆኑ ብቻ አይደለም የዱባዩ ቡሌት ትሬን የፍጥነት ሚስጥር። ይልቁንም አሁን ላይ እንደ ቻይና፣ ጃፓንና ህንድ ውስጥ እንደሚገኙት ኤክስፕሬሳ ትሬኖች ወይም እጅግ ፈጣን ባቡሮች እንደሚጠቀሙት አይነት የትራንስፖርቱን ዘርፍ ከመሰረቱ የለወጠ ኤሌክትሮማግኔቲክ ቴክኖሎጂ የሚጠቀም በመሆኑ ነው። ይህ የማግኔቲክና የኤሌክትሪክን ኃይል በመጠቀም ባቡሩ በሐዲዱ ትይዩ አየር ላይ ተንሳፎ ካለ ፍጭት ወይም ፍሪክሽን እንዲጓዝ የሚያደርገው ደግሞ ተመሳሳይ ኃይል ደግሞ ከኋላ በመግፋት ቀድሞውን ፍሪክሽን ባለመኖሩ ፈጣን የነበረውን ባቡር የበለጠ ያፋጥነዋል።